የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ዘውትር ሐሙስ በዓለም ሲኒማ በእይታ ላይ ያለ አነጋጋሪ ቲያትር አለ፣ ጥቁር እንግዳ። በዚህ ተውኔት ላይ በመሪ ተዋናይነት ትሳተፋለች። በበርካታ ፊልሞችና ቲያትሮች ላይ ታቋታላችሁ። ለማንኛውም የዛሬ እንግዳዬ ማርታ ግርማ ነች። እንዴት ነው ግን አቀባበል? ማርትዬ እንዴት ነሽ? እስኪ እንዴት ነህ ሰይፍሻ? ሰላም ነው ወይ? አንቺ ራስሽ ጥቁር እንግዳ አይደል? ለመጀመሪያ ጊዜ አይደል? ለመጀመሪያ ጊዜ ነው። ብዙ የኢንተርቪው ህይወት የለኝም። ያው ለመጀመሪያ ጊዜ ነው እንግዲህ። ስለዚህ ያው እንደ ጥቁር እንግዳ እንኳን ሳይታሰብ የመጣ ማለት ነው። ሳይታሰብና የሆነ የተለየ እንግዳ ለማለት መሰለኝ። ጥቁር እንግዳ መጥቶብኛል። አዎ ድንገት ያለ እንግዳ። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። አዎ እንግዲህ የመጀመሪያ ቃለ መጠየቅሽ ነው። እንዴት ነው? ወደ ኋላ ስመለስ ያንቺን ታሪክ ሳየው ከዓመታት በፊትም በጣም ዝነኛ ነበርሽ። ያው መሀል ላይ ደግሞ የጠፋሽው ልጅ ለማሳደግ ነው። አዎ እንግዲህ በዚህ ሙያ ውስጥ ረጅም ጊዜ ቆይቻለሁ። ረጅም ዓመት ብዙ ፊልሞችን፣ ብዙ ተከታታይ ድራማዎችን ሰርቻለሁ። ከዛ በኋላ ግን ትዳር መጣ። ትዳር ሲመጣ ደግሞ ልጆች ይመጣሉና በተከታታይ ልጆች ወለድኩኝ። ከዛ በኋላ ያው ልጆቼን ራሴ ማሳደግ ፈለኩኝ። በተከታታይ ድራማ ፋንታ ተከታታይ ልጅ ለተከታታይ ልጆች ስንት ልጆች ብትወልጂ ነው ለዓመታት? ግን ጥሩ እኮ ነው። የሙሉ ሰዓት እናትነት ነበረ። አዎ በቃ አጋጣሚ ነኝ እንጃ የሆነ በጣም የምትሳሳናት ሆንኩ መሰለኝ። ሞክሬያለሁ ለመውጣት፣ ግን እዛም ሄጄ ሰላም ማግኘት ስላልቻልኩኝ በራሴ ውሳኔ ልጆቼን አሳድጌ ስጨርስ ተመልሼ እመጣለሁ ብዬ 7 ዓመት ቤት ተቀመጥኩ። ዋው! ከ7 ዓመት በኋላ ነው የተመለሽው ማለት ነው? ያው ከ7 ዓመት በኋላ ነው የተመለስኩት። ስመለስ ደግሞ በጣም ከባድ ነበር ቻሌንጁ፣ እንደ አዲስ። በነገራችን ላይ የተመለስኩት ውርስ በሚለው ተከታታይ ድራማ ነው። ለዛ ኦዲሽን እንደውም እንደ አዲስ ወስደሽ ነው ይባላል። 1000 ሰው ነው የተወዳደረው። ከዛ ውስጥ እንደ አዲስ ኦዲሽን ወስጄ ነው ተመልሼ ወደዚህ ሙያ ውስጥ የገባሁት። 7 ዓመት ልጆችሽን ብታሳድጊም ከ7 ዓመት በኋላ መተሽ ራሱ ተወዳድረሽ ከ1000 ሰው መሀል አሸንፈሽ ተመረጥሽ። ደስ ይላል። ባለቤትሽ ኪነ ጥበቡ አካባቢ ያለ አይደለም፣ የግል ስራ የሚሰራ ሰው ነው። አጋጣሚ ሆኖ ያው እንደ አገር ውስጥም የለም። አሁንም ልጆቼን 6 ዓመት ሆነኝ ብቻዬን ነው የማሳድገው። ፎቶ ላይ የማየው እሱን ነው አይደል? ሰርግ አልነበረም በጊዜው? ሰርግ የለንም ነበረ። ያው ሁለታችን የልብ መግባባቱና መዋደዱ ነበረ። ተወያይተን ተነጋግረን፣ በነገራችን ላይ ማረግ ብዙ አይከብደንም ነበር። ግን ነገን ደግሞ ስናስብ እዛ ጋር የሚበላሽ ነገሮች ስላሉ በውይይት አስቀረን። ከዛ ግን ሁል ጊዜ እሱ አንድ ቀን በሰርግ አገባሻለሁ ይለኝ ነበርና እኔ አላምነውም ነበረ። እንግዲህ አሜሪካ ሄዶ ተመልሶ ሲመጣ ሰርፕራይዝ አደረገኝ። እንዳዲስ ከነ ልጆቻችን በሰርግ ተዳርን። ዋው! ደስ ይላል በጣም። እግዚአብሔር ይመስገን። እነሱን ሻማ ሲያዛቸው እንዲያው ደስ ይላል። በጣም ደስ ይላል። ትውውቁ እንዴት ነበረ? የኔና እሱ ትውውቅ ቤት ተከራይቼ እነሱ ቤት ተከራይቼ ገብቼ ነው ያገኘሁት። አከራዩ ጠቅላይ ገባሽ። በዛ አጋጣሚ ተዋወቅን። የሚገርምን በ10 ወራችን የተጋባ ነው። ብትዋወቃችሁ በ10 ወራችን። አሁን እንግዲህ 13 ዓመት በትዳር። የፍቅር ስሜቱ እንደመጣ ክራዩ ቀረ? ክራይ እንኳን አልቀረም። የራሳችንን ህይወት ለመወሰን ወደ ትዳር ለመግባት እርግጠኛ ስንሆን ያንን ቤት ለቀን ወጥተን ሌላ ቦታ የራሳችንን ህይወት መኖር ጀመርን። ዋው! ይሄ ለየት ያለ ይመስለኛል እስከዛሬ ከሰማኋቸው። እግዚአብሔር ይመስገን። እንግዲህ 13 ዓመት የትዳር ህይወት በዚህ ነው። እንኳን አደረሰሽ በሏት ለ13ኛ ዓመት የጋብቻ የትዳር ህይወት። ግን እሱ እዛ አሜሪካ፣ አንቺ እዚህ፣ እንዴት የሆነ የሚጎል ነገር ያለ ይመስለኛል። ምክንያቱም ብዙ ጊዜ በርቀት ሲሆን ትዳርና ፍቅር ልጆች ለምሳሌ አባታቸውን ይፈልጋሉ፣ አንቺ በቅርበት ምናምን። እርግጥ የኑሮ ሁኔታ አስገድዶ ሊሆን ይችላል። አንዱ ወደ አንዱ የመጠቃለልና አብሮ የመሆን ነገር የለም? አይቀርም፣ ያው ወደፊት መሆኑ አይቀርም። ግን አሁን ለጊዜ ግን ልጆቻችን እዚህ እንዲያድጉ ፈለግን። በሀገራቸው ላይ የሀገራቸውን ባህል ይዘው እዛ ጋር የሚበላሹ ነገሮች እንዳይኖሩ ቢያንስ ነፍስ አውቀው በሰንበት ትምህርት ቤቱም በአኗኗሩ በምንም በህይወት ተምረው
ጠንካራ ልጆች ሆነው እንዲሄዱ ስለፈለግን እዚህ ደርሰናል። አሁን ግን ከጊዜ በኋላ እግዚአብሔር ከፈቀደ ያው መገናኘታችን አይቀርም። እሱማ እዛ ሀገር በትምህርት ካሪኩለም ውስጥ የተወሰኑ መጥፎ ነገሮች ያስገቡ ነው በሚል ፍርሃት እንደውም አንዳንዶች ልጆቻቸውን ይዘው የመጡ ሰዎች ያውቃል። እንዲያው ብዙ ሰዎች እየመጡ ነው የተመለሱ። ስለዚህ እዛ ያለመሄዳችሁ ዋና ምክንያት ይሄ ነው ሊባል ይችላል? አዎ አንደኛው ይሄ ነው። ሁለተኛ ደግሞ ያው እንደምታውቀው አሜሪካ ለመሄድ የራሱን የቻለ ረዥም ፕሮሰስ አለው። በሱም ውስጥ ህይወት ደግሞ እግዚአብሔር የፈቀደው ነገር ነው የሚሆነውና እስከዛሬ እንግዲህ እዚህ ነው ያለ ነው። አረ እንኳን ኖራችሁ እንዴው እሱ ራሱ ይመጣል። አዎ እግዚአብሔር ከፈቀደ እኔ እውነት እግዚአብሔር በሚያውቀው በሀገሬ ላይ መኖርን ነው በጣም የምመኘው። ግን ደግሞ እግዚአብሔር የተሻለውን ነገር ያድርግ። እስኪ ወደ መጀመሪያ ፊልምሽ እንሂድና ሳይ ቪዲዮ ላይ እሷ ነች እሷ አይደለችም ስንጨቃጨቅ ነበረ። የባለቀለም ህልሞች ላይ ያለሽ እንዴ? አዎ እና እቺ አንቺ ነሽ? እኔ ነኝ። አያት ቅጥላቷን መቼ መሆኑ ነው? ነፃነት አለበት እንዴ? አዎ ጽሪ እቀፈኝ ልዑሌ እቀፈኝ and cut. Thank you. What for? For everything you've done to help me forget Betty. You're welcome. ፊሶን ሪል ስቴት ይመልከቱት። ለመኖር ያለውን ድባብ፣ ልጅ ለማሳደግ ያለውን ምቹነት በአያት ዞን 5 የፊሶን ሲቲ መንደር ላይን የሚስቡ ለመኖር ኤችኦኤች ሞተር ዘይት ለአፍሪካ መልክዓ ምድር እጅግ ተስማሚ በሆነ በጀርመን ቴክኖሎጂ በከፍተኛ ጥራት የተመረቱ ኤችኦኤች ሞተር ዘይት፣ ኤችኦኤች ግሪስ፣ ኤችኦኤች ኢንዱስትሪያል ዘይቶች። የአቅርቦት እጥረት አይታሰብም። ቀጠን ብለሻል እንጂ አለች እኮ ማርቲ ትንሽ አለች። እንግዲህ በርግጥ እዚህ ጋር አንድ ልጅ ወልጄ ነበረ። ወልደሻል እዚህ ጋር? በኋላ ነው ሁለቱ ልጆች ስወልድ ነው ቤት የተቀመ በዛ ጊዜ እናቴም እየረዳችኝ ነበርና በኋላ ነው ሁለቱ ልጆች ወልጄ ደግሞ 7 ዓመት ቤት የተቀመጥኩት። ያው እንግዲህ እነዚህ 3 ጎረምሶች እኩዮች ነው የሚመስሉት። ኦሬዲ ያው በለው ወንድሞቼ እህቶቼ ማለት ነው ያለብሽ እንዴ? እውነት ነው። እግዚአብሔር ይመስገን። ልጅ በልጅነት ደስ ይላል እኮ እንዴ! በጣም እኔም ለዛ ብዬ አይደለ በልጅነት በጊዜው ፊልሙን ከመጀመርሽ በፊት አየር መንገድ ነበር የምትሰራው? አየር መንገድ ነበር የምሰራው። ሴልስ ጋር ሆኜ ነበር የምሰራውና ግን ይሄ ሙያ ከልጅነት ጀምሮ በጣም ነው የምወደው። ሬዲዮ ድራማ ማዳመጥ እወዳለሁ። ቴሌቪዥን እኛ የለንም ነበርና ጎረቤት ቴሌቪዥን ለማየት በጣም ብዙ ስራ ሰራ ነበር። የጎረቤት ስራና እንዲያስገቡሽ ማለት ነው። በጣም ነበር የምወደው። የተለየ ፍቅር ነበረኝ። በቀበሌም በምንም እንደዚህ አይነት ነገሮች ትምህርት ቤትም እየተሰፈር ልጅ ነሽ? አዋሬ ነው ተወልጄ ያደግኩት። ካዛንቺስ? አዋሬ በጣም የምወደው ሰፈሬ ነው። አሁን ራሱ የሚገርም በቃ በሳምንት 1 ቀን ወይም 2 ቀን ካላየው በጣም ደስ አይለኝም። አዋሬን በአዋሬ በኩል ታልፈያለሽ? አዎ። እና በጣም የምወደው ሰፈሬ ነው። እና እንግዲህ አየር መንገድ እየሰራው አንድ ቀን ከስራ ስወጣ ነው ስራዬን እየሰራው ይሄ ሙያ በጣም አስብ ነበር። ከዛ አንድ ቀን ተስፋዬ አበበን ፋዘርን ቦሌ ድልድይ ከአየር መንገድ ወርጄ ታክሲ ልይዝል ፋዘርን አገኘሁት። እሺ ከአንድ ጓደኛዬ ጋር ሆነን እና እሷም ደግሞ የመስራት ፍላጎት ነበራት። ከዛ ፋዘር እሷ ነች መጀመሪያ ያየችው ስትለኝ በቃ እየሮጥን ሄደን እንዴት እንዳስቆመው እንዴት እንዳስደነገጠው ልነግርህ አልችልም። ከዛ ምንድነው ምናምን ሲለኝ ቲያትር መስራት እንፈልጋለን፣ መማር እንፈልጋለን፣ ምን ትመክረናለህ ስለው እኔ ትምህርት ቤት አለኝ ወደ ፒያሳ አካባቢ እና እዛ መታችሁ ተመዝገቡ አለን። ከዛ በነጋታው ሄድ ነው ስንሄድ እናንተ የምትመጡም አልመሰለኝም ነበረ። ሳትፈተኑ ነው የምትገቡት ብሎ አስገባል። ይሄን ያን ፍላጎት ካላችሁ ዋው። ከዛ በዛው በጣም ባለቀለም ህልሞችን እዛ 3 ወር ሳድማ ልክ ከ3 ወር በኋላ ነው የሰራሁት። ያው እዛ ብዙ ሰዎች ይመጡና ካስት ያደርጋሉና አይተው ካስት አደረጉኝ። የመጀመሪያ ስራዬ ነው መለማመጃ ይበለው። አይ በጣም እንዴት ነበር? አሪፍ አለ። ከዛ በኋላ ምን ያህል አሁን በተከታታይ ድራማ እና በፊልሞች ምን ያህል ሰራሽ ሊባል ይችላል? እንግዲህ አንድ 10 የሚሆኑ ፊልሞችን ሰርቻለሁ። ተከታታይ ድራማ ደግሞ አንድ 6 ተከታታይ ድራማ ሰርቻለሁ። ኢንተርቪው ስለማልወድ ብዙም ወደ ሚዲያውም ስለማልቀርብ ያን ያህል ሰው ላይ ያቀኝ ይችላል፣ ግን ብዙ ስራዎችን ሰርቻለሁ። በቅርቡ ሰማይ ባለቤትሽ አባት ይመስለኛል እጅሽ ላይ በጣም በቅርበት
እንዳረፉ ሰማሁና እንደውም እሱ ስሜት ትንሽ ድባቴ ውስጥ ከቷት ነበር ሲባል ሰምቻለሁ። እውነት ነው? በጣም ጥቁር እንግዳም ቲያትር በዛ ምክንያት ተቋርጦ ነበር። ኧረ ተይ። ለአንድ ለሀያ ምናምን ቀን። አዎ። እና አጋጣሚ ነው በስልክ አውርተናል፣ ተነጋግረናል። ቀጠሮ ነበረን የራሳችን ጉዳይ ስለነበረ በቃ ጠዋት እንገናኝ ተባብለን እኔ ከሌሊቱ 7 ሰዓት ነው የተደወለልኝ። አሞታል ድረሽልኝ። እኛው አካባቢ ነው ተከራይቶ የሚኖረውና ከኔ ቅርብ ለመሆን ፈልገን ስለነበረ እዛው አካባቢ ነው የሚኖረውና ከዛ ሮጬ ሄድኩኝ። መኪና ይዤ ስደርስ ኦልሬዲ ራሱን ስቷል። እየነዳው ኮሪያ ይዤ ሄድኩኝ። እዛ ደረስን። አንድ 30-40 ደቂቃ በደንብ ታገሉ። ብቻዬን ሆኖ አርፏል ብለው ነገሩኝ። እዛው እዛ በሌሊት ከዚህ በፊት እንደዚህ አይነት ኤክስፒሪየንስም ስለሌለኝ ምን ማድረግ እንዳለብኝ ምን መሆን እንዳለብኝ ሁሉ ነገር ግራ ገባኝ። በጣም አዘንኩኝ እና በኋላ ነው ሰዎች የደረሱልኝ። ኃላፊነቱም የኔ ነበር። ልጆቻቸው ደግሞ ውጪ ስለነበሩ እነሱም በ3ኛው ቀን የደረሱትና ህይወቴን አስጠላኝ። ማለት ምድር ከንቱ ነች። ተወሰነ ጊዜ ትንሽ ስትረስ ውስጥ ገብቼ ነበር። እንዲህ አይነት ነገሮች ያጋጥማሉ። ምክንያቱም ለምሰማ ቲያትሩም ተቋርጦ ነበረ። በጊዜውም የነበረው ስሜት በጣም ጥሩ አልነበረም ሲወራ። አዎ ታይዞሽ አበረታቷት እስኪ። በህይወትሽ በጣም ያሳለፍሽው በጣም አስቸጋሪ የምትዩ ጊዜ? ብዙ አስቸጋሪ ጊዜያቶችን አሳልፌያለሁ። ለምሳሌ በህይወቴ በጣም ዋጋ አስከፈለኝና ግን ደግሞ ለበጎ እኔን ለማስተማር እኔን ዛሬ ያለችውን ማርቲን ለመፍጠር ጎበዟ ጠንካራዋ ማርቲን እንድትፈጠር ያደረገኝ ጊዜ ቤት ስራ ፈታ ቤት ልጆች በማሳደግ የተቀመጥኩበት ጊዜ ለኔ ከባዱ ህይወት ቻሌንጅ ነበር። ማንም አላስገደደኝም። ፈልጌ ነው ያስቀመጥኩት ግን ፈልጌ ነው የተቀመጥኩት ግን ሞያ አለኝ፣ ተምሬያለሁ፣ መስራት እፈልጋለሁኝ። ከጓደኞቼ እኩል ወጥቼ መግባት እፈልጋለሁኝ። ደግሞ እዚህ ጋር ደግሞ ልጆቼን ደግሞ ጥዬ ስወጣ የምትሰማው የምታያቸው ነገሮች ከባዶች ናቸውና ያ ተምታታብኝ መሰለኝ። እዚህ ጋር መሆን እፈልጋለሁ፣ ወደ ስራዬ መመለስ እፈልጋለሁ። በዛ መሀል ትንሽ ስትረስ ውስጥ ገብቼ ነበር። ግን ደግሞ ሲያልፍ ትክክለኛ ውሳኔ እንደወሰንኩ አሁን ልጆቼን ሳያቸው፣ በዙሪያ ያሉ ሰዎች ልጆቼን ሳያዋቸው ትክክለኛ ውሳኔ እንደሆነ አሁን ገባኝና ደግሞ እግዚአብሔርም ሊያስተምረኝ የፈለገው ነገር አለና ተምሬበታለሁ። ደስተኛ ነኝ ልጆቼን ቁጭ ብዬ በማሳደግ። አዎ ልጆችሽ እንደው ምሽቱ ላይ ቀርባ ነበር ልጅሽ? አዎ ምሽቱ ላይ ቀርባለች። ትንሽ ወደኔ የሙያ መጠጋት የምትፈልግ አይነት ከአንቺም ጋር ብራ ሰርታለች? ከኔ ጋር ተከታታይ ድራማ ሰርታለች። አየር ላይ የሚል ቅርብ ጊዜ ኢቲቪ መዝናኛ ላይ ይተላለፍ ነበረ። እዛ ላይ ሰርታለች። ከዛ በፊትም ከጋ የሆነ ድራማ አሰርቷታል። ልጅም ሆና ደግሞ የሆነ ማስታወቂያ የምግብ ማስታወቂያ ምናምን ሰርታለችና ትፈልጋለች። ከዛ በኋላ ያው እሸቱ አያትና አቀረባት። ጥሩ እይታ፣ ጥሩ መልስ ነበረው። በጣም ነፃነት ያላት ልጅ ነች። እስኪ ትንሽ ነገር አይተን እንመለስ። የማርቲን ልጅ ጤና ይስጥልኝ። ሜላት ተስፋ እባላለሁ። ከኒበርድ ትምህርት ቤት ስሆን የመጣሁት እሳቸው የአማርኛ መምህራችን መምህር ጌታቸው ሲሆኑ እነዚህ ሁለቱ የትምህርት ቤት ጓደኞቼ ሚኪያስ ዳንኤልና ኤልዳና ታምር ይባላሉ። አዲስ ለምናቋቁመው የትምህርት ቤታችን ሚኒ ሚዲያ ልምድ ለመለዋወጥና ለጉብኝት ነው የመጣነው። ምን የዛሬ ልጆች እኮ ፈጣኖች ናቸው ጋሼ። ግድ የላችሁም ልጆች፣ ሲፈጥኑ እኮ መንገድን መስራት አለ። እሺ ልጆች፣ እንዴ የመንገድ ላይ ምልክቶች እያዩ መጓዝ ነው። 30 ሆነው በምክንያት ነው ሲባል አልሰሙ? በጣም ስለዚህ እንደዛ መስዋዕትነት መክፈልሽ ቤት መቀመጥሽ እንዲህ አይነት አንደበት ያላት እንዲህ አይነት አስተሳሰብ ያላት ልጅ እንድትፈጠር እንድትገኝ ምክንያት ሆኗል ሊባል ይችላል። በጣም ልጆቼ በአጠቃላይ በጣም ጎበዝ ተማሪዎች ናቸው። እግዚአብሔር የተመሰገነ ይሁን። በእኔ ብርታት አይደለም አውቃለሁኝ። እኔ የቻልኩትን አድርጌያለሁ፣ እግዚአብሔር ተጨምሮበት። ሶስቱም ልጆቼ በትምህርታቸው በጣም ጎበዝ ተማሪዎች ናቸው። በስነ ምግባርም በብዙ ነገር እግዚአብሔር ይመስገን። እግዚአብሔርን በዚህ ማመስገን ይገባኛልና እሷ ደግሞ ጭራሽ ፈጠን አለች። ፈጣን ስለሆነች ወደ እኔ ሙያዬም የመጠጋት ዓላማና ፍላጎት አላት። ትምህርቷንም በጣም ነው የምትወደውና እንግዲህ እግዚአብሔር ከፈቀደ እተካታለሁ። ብዙ ጊዜ አሁን የቤት የሙሉ ሰዓት እናትነት ትንሽ ከዚህ ስራ ጋር ያለ መሄድ ነገር አለው ይባላል እና ለብዙዎችም ፈታኝ የሚሆንባቸው ይሄ ነው። አንቺ ባለቤትሽ ስላለ ምናልባት የኢኮኖሚው ጥያቄ መልስ ይሆናል። ተመስገን።
በሱ ረገድ ምንም ችግር የለም። ግን አሁን ለምሳሌ እሱ እንዳልኩ ወደ አሁን 5ኛ ዓመቱን ጨርሶ ወደ 6ኛ ዓመቱ መጥቷል አሜሪካ ሀገር ላይ ሲኖር። ግን እንደ እናትም እንደ አባትም ሆነ ደግሞ እዚህ ልጆችን ማሳደግ በዛውም ከስራ ጋር አሁን ባልሰራ ችግር የለውም የሚቸገረኝ ነገር ምናምን የለም። ግን ደግሞ የራስህ ህልም፣ የራስህ ጥያቄ፣ የራስህ የምትፈልጋቸው ነገሮች አሉ ህይወት ላይ። ስለዚህ መስራት እፈልጋለሁ። ስለዚህ በቃ ጠንካራ ሁኜ ማለፍ ነው የሚገባኝ። ጠንካራ ሁኜ እያለፍኩ እዚህ ደርሻለሁ። ብዙ ጊዜ አንድ አይነት ሙያ ላይ ያሉ ሰዎች እርስ በርስ አንዱ የአንዱን ስሜት የስራውን ባህሪ መገንዘብ አለ። ባለቤትሽ ከሌላ ሙያ ነውና የመጣው እዚህ ጋር ያለውን የኪነ ጥበብ ስራ የሚፈልገውን ነገር ለምሳሌ በራሱ የሚፈልጓቸው ነገሮች አሉ። ቲያትርና የፊልም ስራ እሱን የመገንዘብ ውስጥ ነገር እስከምድረስ የእውነት ነው የምልህ ልጆቼ በጣም ነው የሚረዳኝ። ምንም አይነት በዚህ ሙያ ውስጥ ተጣልተንም ተጨቃጭቀንም እንደምን አትሰሪም ትሰሪያለሽ በጣም ነፃ ፍላጎቴን ያከብርልኛል። እና እንደውም በጣም የሚገርም እዚህ የደረስኩትን እዚህ የቤቴ ላይ ያለው ነገር ከባድ ስላልሆነ ነው ሰፖርት ያደርገኛል። እንደውም አሁን የቲያትሩ ምርቃት ላይ በአብዛኛው ነገር እሱ መኖሩ ጠቅሞኛል። ባይዘው ዛሬ ነው የሚሄደው ባለቤቴ ወደ አሜሪካ 1-2 ወር እዚህ ነበረ እና እሱ መኖሩ እንደውም ትንሽ ስትረስ እንዲቀንስልኝ ብቻዬን ነው ይሄን በቃ ብቻዬን ነው ቲያትሩን እቃ ግዢ እኔ ነኝ፣ ተዋናይ ነኝ፣ መሪ ተዋናይ ነኝ፣ እዛ ጋር መድረክ አስተባባሪ እኔ ነኝ፣ ሁሉንም እኔ ነኝና እሱ መኖሩ ትንሽ ልጆቼን እንኳን እሱ አለ ብዬ ልቤ ማረፉ ከዛ በተረፈ በጣም ከአቅሜ በላይ ሲሆን ደግሞ እኔ የማልችለውን ነገር እሱ እየረዳ እየሄደ እያገዘልኝ እረድቶኛልና መኖሩ እንደውም ጠቅሞኛልና ብዙ በዚህ ነገር ፈተና የለብኝ። እግዚአብሔር የተመሰገነ። የሆነ የፍቅሩ ግንኙነት ወይም ደግሞ የመጀመሪያው ግንኙነት በነበረበት በሚከሰትበት ሰዓት ኢኮኖሚም ጥሩ ላይሆን ይችላልና ከባድ ነው። አዎ ግን ትንሽ ቦታ ማለዋወጥ ይቻላል። ዋናው ፍቅሩ ነው አይነት ስሜት አለው። እውነት ነው እና ያላሰብኩትም ነገር ቢሆን በጣም ደስተኛ አድርጎኛል። ያው እኔም ብዙ እውነት ለመናገር ያን ያህል ሰርግ እንዲደገስ የምፈልግ ሴት አይነት አይደለሁም። ቢሆን አልጣላም፣ ደስ ይለኛል። ግን ባለቤቴን አስጨንቄ በወቅቱ ያን ያህል ህይወታችንን ማደጋ የሚጥል ነገር ማድረግ አልፈለኩም። ስለዚህ ደስ ብሎኝ ነው የዛን ጊዜ በቃ ዋናው ፍቅሩ ነው እና ብዙም ተነጋግረን ያደረግነው ነገር ስለነበረ ደስተኛ ሆነን የኖር ነው። ግን ደግሞ ያችን ቃሉን ጠብቆ ሰርግ ደግሶ ስላገባኝ በዚህ አጋጣሚ በጣም አመሰግናለሁ። ሌላው የሚመሰገነው ደግሞ ባለቤትሽ ነው ማለት ነው። ሶስተኛ ተወዳጇ ተዋናይት ማርታ ግርማ ዘውትር ሐሙስ በዓለም ሲኒማ የሚታየውን ጥቁር እንግዳ ይዛ መጣለች። እስኪ አሪፍ ቲያትር ጠቁመን ለምትሉኝ ጥቁር እንግዳ አንጋብዣቸዋለሁ። እንደውም ተመልካች ባል እያጨበጨበች ልጅሽን እያየው ነው። ማርያማዊት አዎ ማርያማዊት እዚህ ነች። ልጋብዛት እንዴ? ትምጣ እንዴ? እስቲ ትምጣ። እንኳን ደስ አለሽ ትበልሽ። ማርያማዊት ወደ መድረኩ እስኪ ነይ። እንዴት ነሽ? ሰላም ነው? ደህና ነኝ። ቁጭ በይ እስኪ። እያየሁሽ ነበር እኮ እሸቱ ላይ። ወደፊት እናትሽን ለመተካት ነው የምታስቢው? እንግዲህ እሞክራለሁ። አይ ትተኪያታለሽ፣ ብዙም እንዳትጠራጠሪ እሺ። ምን ነው እኔ አሁን ወደ ትምህርቱ ሳይሆን ጂምናስት ለመሆን ነው ያሰብኩት። ደግሞ ሀሳብሽን ቀየርሽ ማለት ነው ሰሞኑ? ጂምናስቲክ እንዴት ነው? ተስፋለሽ? አዎ። እየተገለባበጥሽ ነው? አዎ። ሰይፉ ላይም ነው እሸቱ ላይም እኮ ታይቷል ስትሰራ ስፖርት። እዛ ወደ የጂምናስቲኩን ነገር አሳይታለች። ስለዚህ እሱ በጣም እየጠነከርሽበት ነው? አዎ። በጣም አሪፍ ነው። ግን አሁን ከዚህ በኋላ ድራማ አትሰራም ማለት ነው? አትፈልጊም ማለት ነው? እየተገለባበጥሽ ነው ድራማውን የምትሰሪው? አዎ። እንጠብቃለን። አይ በጂምናስቲክ እኮ ራሱ በኦሎምፒክ ለኢትዮጵያ ወርቅ ልታመጪ ትችያለሽ። አዎ። እኔ እንደውም ቅድም መግቢያው ላይ መስጠቀም ነበር መሰለሽ የትራስ ቦክሲንግ የሚባል አዲስ ስፖርት መጥቷልና በትራስ መደባደብ ነው መሰለኛው። አዎ በሱ ኢትዮጵያን ወክዬ እኔ ወርቅ አመጣለሁ፣ አንቺ ደግሞ ሁለት ወርቅ ጠብቁ በእናታችሁ። ወደፊት በቃ
በዚሁ ዘርፍ ነው ወይስ ሌሎችም ነገሮችን እንጠብቅ? እንደ ሀሳብ ምን አለሽ? ከትምህርቱ ሌላ ምናልባት ዶክተር። ምናልባት አይደለም እንዴ? እሱ ይሆናል። ምክንያቱም በጣም የሚገርም አይኪው ነው ያላት ይላሉ እኮ በዙሪያሽ ያሉ ሰዎች። አዎ። እናትና አባትሽ ሲጋቡ እያየሁሽ ነበር መሀላቸው። ምን አይነት ስሜት ፈጠረብሽ? ጥሩ። ደስ አለሽ? አዎ። ዋናውን ሰርግ መጀመሪያ ለማድረጋቸውን ወደድሽው? ምክንያቱም ካደግሽ በኋላ አንቺ ራስሽ ሰርግ ውስጥ ገባሽበታ። አዎ። በሱ በጣም አመሰግናቸዋለሁ። ከመወለድሽ በፊት ስላላረጉት? አዎ። ትምህርት ቤት እንዴት ነው? ከእሸቱ ቃለ መጠይቅ በኋላ ታዋቂዎች? አዎ። ሚሉሻል ተማሪዎች? እሸቱ ጋር ሄደሻል ወይ ነው? እንዴት ነበር ከሱ ጋር ቆይታ? ምን ላይ ነው የሚያተኩረው በአብዛኛው? እሸቱ ብዙ ጊዜ የሚያተኩረው መጀመሪያ ላይ በትምህርትክ እንዴት ጎበዝ እንደሆንኩ ምናምን፣ በቤት ዙሪያ እንዴት በቤት አሁን ጎበዝ ነህ አይደለህም ማጥናት ላይ ምናምን። ከዛ ደግሞ ወደ ቀልድ ይሄዳል። አጭርነትም ደስ ይላል። የራሱ የእሸቱ አጭርነት ወይስ የፕሮግራሙ አጭርነት? የእሸቱ አጠረብሽ? በቲቪ ሳይ ረጅም ነበር፣ አሁን አጠረ። እኔስ እንዴት ነው? ከኔና ከእሸቱ ማን ይረዝማል? አንተ። አይ እንኳን እኔ እሱ ግን ጸጉር አለ። እኔ በቁመት እበልጠዋለሁ፣ እሱ በጸጉር ይበልጠኛል። አዎ። ይሄ ራሱ እኮ አንድ እኩል አድርጎናል ማለት ነው። አዎ። ስለዚህ አንቺ በትምህርትሽ በጣም ጎበዝ ትሆኛለሽ፣ ጎን ለጎን ደግሞ ጂምናስቲኩም ላይ ትበረቻለሽ። የእናትሽንም ሙያ ደግሞ ትከታያለሽ ማለት ነው። አዎ። ቤት ሙያ ላይ እንዴት ነሽ? ጥሩ ነኝ። አሁን ቅድም ከመጣትሽ በፊት እኮ እናትሽ ስትነግረኝ ትንሽ ታበሳጨኛለች አልፎ አልፎ። በምንድን ነው አሁን ከእናትሽ ጋር ተጋጫችሁ ቢባል? ከወንድሜ ጋር ስጣላ። ለምን ከሱ ጋር የምትጣሉት? በቃ የሆነ ነገር ሲያደርገኝ እኔ ከመታሁት አልችለው። ለዛ በቃ ባፌ ነው ዲፌንስ። እሱ ደግሞ መጥቶ አንቺ በቃላት ትመቸዋለሽ፣ እሱ በቦክስ ይመታሻል። አዎ። ስለዚህ እኔ ደግሞ እባካችሁ የሚል ነገር ይሰማል። አዎ። የየቤቱ እኛም ቤት እንደዛው ነው። ረጸቡ በጣም ከባድ ነው ማለት ቻሌንጅ የሚሆነው እነሱ ለመሰለ እሷን ተይ ስትል ለሱ ታዳያለሽ ይላል፣ እሱን ደግሞ ተው ሲል ለሷ ታዳያለሽ። እና አንዳንድ ጊዜ ሁለቱንም ነው መገረፋቸው። ከአቅሜ በላይ ብዙ መገረፍ ሰው አይደለም፣ ግን በጣም የሚያናድደኝ ነገር የነሱ ጸብ ነው። እና ያው በየቤቱ ያለ ነገር ነው፣ ግን ቢሆንም ትንሽ ጸብ ቢቀንሱ ጥሩ ነው። ጸብ አሁን ካሁን በኋላ እየጨመረ ይሄዳል ወይስ እየቀነሰ? ቦክስ ከቀነሰ ቀንሳለች። ስለዚህ ኳሱ ያለው እሱ ጋር ነው። ንገሪዋ፣ ካሜራ ላይ ያይሽ እኮ ነው። ቤታችን ሰላም እንዲወርድ ከፈለክ ቦክስህን ቀንስ፣ አለበለዚያ የመልስ ምት ይቀጥላል። እንደዚህ አይነት ቤተሰብ ደስ ይላል። ሌላ የማያስቸግሩት ነገር የለም፣ ይሄ ብቻ ነው። ይሄ ነው ያው የልጅ ጥፋቶች ይኖራሉ። አንዳንድ ጊዜ ያው ትምህርት ላይም ትንሽ ጥናት አላጠና ሲሉኝም ትንሽ እንጋጫለን፣ ግን ያን ያህል አይደለም። ኃላፊነት ተሰምቷቸው የሚያጠኑ ልጆች ናቸው፣ ያጠናሉ። ከዛ በተረፈ ደግሞ ቤት ውስጥ ጎበዝ ልጅ ነች። ሙያ በእውነት ነው የምናገር። የምትሰራው ጥብስ ታፈላለች፣ በጣም ትረዳኛለች፣ ታግዘኛለች። አንድ ጊዜ እንደውም እና ብዙ ጊዜ ደግሞ ኖሌጇ ደስ ይለኛል በጣም። የሆነ የማስታወቂያ የኢትዮ ቴሌኮም ማስታወቂያ ነበረብኝና አጋጣሚ ሜካፕ የምትሰራኝ ሴት ቤተሰብ አደጋ ደረሰበት። ከዛ በኋላ የሚሰራኝ ሰው አጣውኝ። ሰዓቱ ደርሷል፣ ምን ላድርግ ማሚ አንድ ሀሳብ አለኝ አለችኝ። ምንድነው ማሚዬ ሀሳብሽ ስላት፣ ዩቲዩብ ክፈቺና የሜካፕ አቀባብስ አለ እዛ ላይ በሱ መሰረት ተቀብተሽ ማስታወቂያሽን ስሪ ብላ እየረዳችኝ ሰርቼ እጄ ማስታወቂያን ሰርቻለሁ። አየሽ፣ ለእናንተ ስትል ቲያትርና ፊልምን አቁማ ቤት ውስጥ ለ7 ዓመት ተቀምጣለች እና መጨረሻው ግን አምሯል ማለት ነው። በጣም በከንቱ አይደለም። እግዚአብሔር ይመስገን ስለወለድኳቸው በጣም ደስተኛ ነኝ። 3ቱም ልጆቼ ለኔ ቤተሰቦቼ፣ ጓደኞቼ፣ ኩራቶቼ ናቸው። እግዚአብሔር እነሱን ስለሰጠኝ አመሰግናለሁ። ባለቤቴም ደግሞ እነዚህን የመሳሰሉ ልጆች ወልጄ እንዳሳድግ ስለረዳኝ አመሰግናለሁ። ለእናንተ ስትል ነው 7 ዓመት ፊልም ሳትሰራ? እሱን አስቤ እኮ ነው የተወለድኩት። ስለ ጥቁር ግድ አስቤ ነው የተወለድኩት።
ማለትም 7 ዓመት ተቀምጣ አሁን ጥቁር እንግዳ ጥቁር እንግዳ ደግሞ ሰክሰስፉል ሆኗል። ለዛ እሱን አስቤ ነው የተወለድሽው። ለሱ ነው አንቺ የተወለድሽው። ስለዚህ ጥቁር እንግዳው አንቺ ነሽ ማለት ነው። ዋው! ለጥቁር እንግዳ ስለዚህ ጥቁር እንግዳው እኔ ነኝ። ደስ ይላል በጣም በጣም እኔም ሰርፕራይዝ ነው። ተከታታይ አየር ላይ ራሱ ተከታታይ ድራማ ላይ ያለሽበት? አዎ። እንዴት ነው? በጣም ደስ ይል ነበር። ጥሩ ነው። ንቀት ያለሽ ነች። እንዴት ነው? አዎ እንግዲህ እግዚአብሔር ስራ አንዳንድ ጊዜ ያው በእርግጥ ብዙ እናቶች ቢመቻችላቸው ቢሳካላቸው ልጆቻቸውን ቤት ቁጭ ብሎ ማሳደግ ይፈልጋሉ። ግን ደግሞ የህይወት ቻሌንጅ እና የህይወት ነገር ልጆቻቸውን ጥለው ስራ መስራት ልጆቻቸውን ደግሞ ማሳደግ አለባቸውና በዛ ምክንያት ነው እንጂ አንዳንድ ጊዜ ቤት ቁጭ ብለህ የምታሳድጋቸው ልጆች እግዚአብሔር ከተጨመረበት ጥሩ ልጆች ይሆናሉ ብዬ አምናለሁ። ለዚህ ደግሞ ማሳያ ማርያም አይተች ለማርያም አይት በእናታችሁ በጣም ኖ ሪል ስቴት ለእርሶ አንድ ጥያቄ አለው። በሪል ስቴት ላይ አሁን ትልቁ ጉዳይ ምን ይመስሎታል? ባለ 1 ባለ 2 ባለ 3 መኝታ ወይም ቅናሽ አይደለም። የቀሪ ህይወቶ ማረፊያ ያለ ሐሳብና ያለ ጭንቀት ቤቱን ያስረክሙኛል አያስረክሙኝም ሳይሉ እምነቶትን ጥለው በጥቂት ጊዜ ቤቱን የሚያስረክቦት ቤት አልሚ አለ ወይ ነው። እኛ በ11 ዓመታት ውስጥ ከ32 በላይ ፕሮጀክቶች ከ9000 በላይ ቤቶች አጠናቀን አስረክበናል። እኛ የምንሸጠው ቤት አይደለም ታማኝነትን እንጂ። ሁሉም ያውቁናል እናም ያምኑናል። ያልተገነባ አንሸጥ። የሆኑት ሁሉ ሊሆኑ እንደሚችሉ ቀድሞ ማወቅ ቢቻል ህይወት አስቀያሚ ትሆን ነበር አይደል? በእኔ ምክንያት ነው የሁሉ ነገር የሆንከው። እሺ አሁን መኪናዋ ላይ ሄድ ብትልስ? ያቺ በጣም ውረጅልኝ። እሺ በቃ ተረጋጊ። ሄድ ምንድነው ይሄን ያህል ሰው ነኝ እኮ። በእኔ ምክንያት ከዚህ በኋላ ምሽት እንዲበላሽ አልፈልግም። ብዙ የሚያስደስሽ ምንድነው? ጂምናስቲክ መስራት ብቻ ማስኩዌሽኖች መስራት። ስለዚህ የአእምሮ ስራ ላይ በጣም አሁን ሌሎች የሚያስጨንቅ የሚመስላቸው ነገሮች አንቺ ጋር ቀላል ናቸው። ቀላላቸውም ደግሞ አሁን ዲፊካልት ቢሆንም የራሳቸው መንገድ አላቸው አሰራሮች። እሱን የተከተሉ ነው ፎርም መጠቀም። ስንት ዓመት ሲሆንሽ ነው አሁን ስልክ የሚፈቀድልሽ? 105 አልፈቅድም። ብዙ ጊዜ ያው 105 ነው ያለችው። ተስፋ ቆርጣ ነው ስለማልሰጣትና ቲቪም የሚፈቀደው ቅዳሜና እሑድ ነው እኛ ቤት። እሱም ተመርጦ ነው። ታብሌትም አላቸው። ታብሌታቸውን በሰዓት ቅዳሜና በትምህርት ሰዓት ውጪ ምንም ነገር አይሰጣቸውም። እንደገና ደግሞ ምንድነው ስልክ እንግዳም ሲመጣ መቀበል አይችሉም። የሰው ስልክ መንካት አይቻልም። የኔንም ስልክ መንካት አይችልም። የአባታቸውን መንካት አይችሉም። ምክንያቱም እኛ አዋቂዎች የምናየው የምንሰማው ነገር ለነሱ አይምሮ የሚጠቅም አይደለም ብዬ ስለማስብ የራሳቸው ታብሌት አላቸው፣ ቴሌቪዥን አለ። ከዛ በኋላ የሚፈልጉትን ነገር በፕሮግራም እንዲያዩ ነው ማደርገው። ስልክ ነክታችሁ ስለማታውቁ ድሮኛ እንግዳ ቤት ሲመጣ የምንከለከለው ፍራንክ ነበረ እንዳትጠይቅ። አሁን ደግሞ ስልክ እንዳሰጡ እንግዳ ሲመጣ ስልክ ለሚሉ እንደሚሉት ልጆች እናንተ ጋር የለም ማለት ነው። በጣም እኔ እንደውም አንድ ጊዜ ማማይት ቸኮሌትና ስልክ ትንሽ አሁን አይደለም ከ4-5 ዓመት በፊት ቸኮሌት በጣም ትወዳለችና እከለክላለሁ ማለት በፕሮግራም ነው የምሰጠው ደብቄ። አንድ ጊዜ የመጣውን ሰው ሁሉ ቸኮሌት አላችሁ ስልክ አላችሁ እያለች ታስቸግራለች። ከዛ በኋላ ማስጠንቀቂያ ቆነጠጥኳት። ሁለተኛ ማንንም የመጣ ሰው ስልክም ቸኮሌትም እንዳትጠይቂ፣ እኔን ራሱ እንዳትጠይቂ፣ አባትሽንም እንዳትጠይቂ፣ በፍጹም ከጠየቅሽ ትቀጫለሽ አልኳት። ከዛ እሺ ወለች። በጣም ያው ቆንጠጥ ስላረኳት ፈርታለች። ከዛ የሆነ ጊዜ ከሳምንት በኋላ ነው ረስተዋለች እና ማሚ ቸኮሌት አለችኝ። እላታለሁ ለራስሽ ገዝተሽ ብዬ ለኔ አይደለም ብዬ ሳፈጥባት ትዝ አላት መሰለኝ። ለራስሽ ገዝተሽ ብዬ አለች። እንዴት ፈጣን ጭንቅላት ቅድም እንዳልሽው ነው። አየሽ ወዲያው ነው ጠፍ ያልሽው። ይሞታል እንዴ? አይ በጣም አሪፍ ነው።
ጥቁር እንግዳን ገብተሽ አየሽው? አዎ። አንዴ ምን ተሰማሽ? በጣም ደስ የሚል ነበር። ለልጅ ይሆናል በአንቺ እድሜ ይሆናል። ምን ከቲያትሩ ምን አየሽ? ስቶሪው በአጠቃላይ የድሮ ዘመኖች ስቶሪ ነው ማለት በጦርነት ጊዜ የተካሄደ ስቶሪ ነው። አሁን እኔ በጣም የሚያስቀኝ ፓርት የሱራፌል በጣም ነው የሚያስቀው። ሱራፌል ተካ በነገራችን ላይ ሱሪዬ በጣም ሱራፌል ተካ ይችላል። በጣም ነው የሚያስቀው። የሆነ ትዕይንት 2 ላይ እሷ ማሚና ጸደይ ይጨቀጨቁ እያለ መሀል ላይ እሱ ነበረ። ከዛ እኔ ወጥቼ ልምጣላቸው ማለት ነው። ከዛ ሻለና በርጋ ሲደርስ ሟቹን ቡና ጋብዤ ልምጣለ። ታሪኩን ቀለሹ እኮ ባጠቃል ዋናው እኮ ፓርት እሱ ነው። አዎ የእድሜ ገደብ አለው እንዴት ነው? ያው ምልህ የትዳር ጉዳይ ነው። በህይወት በዙሪያ ይሄ ወጣ ያለ ነገር የለውም። ማስተማሪያ ቲያትር ነው። ሀገራዊ ነገርም አለው እና ልጆች ቢያዩት የሚከፋ ነገር አይደለም። ግን ዞሮ እኔ ያው የልጆቼ ውጤቶቼ የለፋውባቸው የደከምኳቸው ልጆቼ ስለሆኑ ይሄንን ነገር ሳያዩ መቀበል አልችልም። ስለዚህ የዛን ቀን እንዲገኙ አድርጌያለሁ። አይተዋል። ከዚህ በኋላ ባለው ነገር ግን ለነሱ የሚመጥኑ ነገሮችን አሳያለሁ ብዬ አምናለሁ። ግን ያን ያህል እነሱ ላያዩት የሚችል ነገር የለውም ቲያትሩ። በአደባባይ እናትሽን አመስግነሽ ስለማታውቂ እስኪ አመስግኛት። ለኔ ብለሽ 7 ዓመት ተቀምጠሻል። በጣም አመሰግናለሁ። አባትሽም እኔም እኩል ነው ዋጋ የከፈልነው ላንቺ። እሱ ወጥቶ ስራ እየሰራ እኔ ደግሞ ቤት ቁጭ ብዬ እናንተን እንዳሳድግ እናንተ ለዚህ ብሩ አይምሩ እንዲኖራችሁ እሱም ትልቅ ዋጋ ከፍሏልና እሱም ሊመሰገን ይገባል። አባትሽን ማመስገን። ለኔ ብለሽ 7 ዓመት ያለማቋረጥ ከ7 ዓመት በላይ እስካሁን ድረስ ሰርተሃልና በጣም አመሰግናለሁ። ለአባትሽም ማርያም አይተን ሞቅ አድርጋችሁ እስኪ አመስግኗትና እንዴ ህዝቡ መሀል ያው ከዛው ስለመጣች ሸኟት እስኪ። እኔ ቅጥ ያለች ልጅ ነች። እግዚአብሔር ይመስገን ጥሩ ነች ያለችው። እንደውም እንደ ጓደኛም እንደ ረዳትም እንደ አማካሪም ነች ለኔ። ባሮኬም ባይዘው የሷም ታናሽ የሷም ታላቅ ምርጥ ልጆቼ ናቸው። ፍቅር ባሮክና ማራማይት ናቸው ልጆቼ። ለኔ ስኬት ለኔ መልካም ነገር ማለት አንዳንድ ጊዜ ህይወት እንኳን ሲከብድ መሻገር ሲያቅት የሆነ ጊዜ በቃ ለልጆቼ ስለ የግድ መሻገር አለብኝ መኖር አለብኝ ብለህ ስታስብ ራሱ ብርታት ይሆነዋል። እና እግዚአብሔር ልጆቼን ስለሰጠኝ አመሰግናለሁ። ያው እንግዲህ ገብተን እናየዋለን። በቃ ቲያትር እኮ በቃ ደስ የሚል እኔ አንዴ ሱራፌል ነው ወይም ደምሴ በዚህ ቲያትር ውስጥ ስላሉ ሀገር ፍቅር ላይ የነበረ ቲያትር በቃ በጊዜው በጣም ቲያትሮች በየቲያትር ቤቶቹ ሲቀርብ የሰው ግፊያ ግርግር ያለበት ዘመን አሁን የተመለሰ እየመጣ ነው የሚመስለኝ። ምክንያቱም አሪፍ ቲያትሮች አሁን ባለፈው ምንሸዋ ፈራው እነ መስኪ መጥተው ቲያትራቸው እንደዚህ ያስተዋወቁ አሁን ሳይ በቃ አሪፍ ቲያትሮች እየመጡ ነውና ቲያትረኞቻችን ቲያትርን ነቃ እያደረጉ ስለሆነ በዚህ አጋጣሚ እነሱ ነቅተው እያነቃቁን ነው። ለቲያትረኞቻችን በእናታቸው በዚህ አጋጣሚ እኮ ግን አንተን በጣም ቲያትር እንደምትወድ አውቃለሁና እንዴ ቲያትርማ ኖር ነበር። እስቲ ማለት አንተ ከምትወደው ሲል እስቲ የሆነ ነገር ብትልልኝ። ምን ከቲያትር እስቲ ከቲያትር አይ ድሮ ከሰራ ነው በጣም ማስታውሰው ድሮ ጭውውቶችን ሰራ ነበር ብሔራዊ ቲያትር። እንዴው በደንብ አውቃለሁ። እኔ አንዴ ማስታውሰው ፖሊስ ነች እና ወክ እያደረገች ትሄዳለች እና አንዳንዴ ጀርባን ብቻ በማየት አንዳንድ ወንዶች አሉ አይደል ሄደት ብለው ማነሽ እያለ እያለ ልክ አጠገቧ ስትደርስ ዞር ስትል ፖሊስ ነች። አቤት አለችው። ሰላም ነው ማለት ሰላም ነው። ደግሞ ሳያትም በቃ በዛው መቀጠል ፈለገ። ስልክሽን ትሰጪ ብልጭ አለባትና ለምን አለችው። ሌባ ሳይ እንደደውልልሽ
ቅድም ማማኪ ተወጣችበት መንገድ እዚህ ጋር ማለና ይሄ ደስ ይላል በጣም። ምን ይበል ታዲያ? በዛው ከቀጠል ሌላ ነገር ነው የሚያጋጥመው። መጨረሻ አያምርም። ሌባ ሳይ እደውልልሻለሁ። ጎበዝ ስማርት ነው እንደው። እዛው ላይ የማርያም አይተ ጥፍ እንዳለችው። አሪፍ ቲያትር ለምትፈልጉ በዓለም ሲኒማ ዘውትር ሐሙስ ጥቁር እንግዳን ተዝናኑበት። እጅግ በጣም ተወዳጅ ተዋናይ ነች ማርቴ። እዚህም ቲያትር ፕሮዲውሰር ነች። በዚህ ቲያትር ላይ አሉ የተባሉት ተዋናዮች ግንባር ፈጥረዋል። እነ ዶክተር ተሻለን የመሰሉ አዘጋጆች ከጀርባው አሉና በጥቁር እንግዳ ተዝናናላችሁ። መልካም እድል ብያለሁ ማርቴ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከመሰናበታችን በፊት ማመስገን የምትፈልጊው ይባላልና እዛ ካሜራ እስኪ። እሺ ነው ከምንም በላይ የሆነውን የአብርሃም የይስሐቅ ያዕቆብ አምላክ አጋዕዝተ ዓለም ሥላሴን በጣም አመሰግናለሁ። ከልጅነት እስከ እውቀት ሥላሴ ቤተክርስቲያን የተመላለስኩ ነው ያደግኩትና ቲያትሬ ሲጀመርም ሲያልቅም በሥላሴ ቀን ነው። አጋጣሚ እንኳን አይደለም እግዚአብሔር ፈቅዶት የተመረቀውምና እግዚአብሔርን አመሰግናለሁ። ከምንም በላይ እናቴ ኪዳነ ምሕረት የእንጦጧ ኪዳነ ምሕረትን በጣም አመሰግናለሁ። እረታኛለች። በድካሜ ሁሉ ከጎን ሆና በጸሎቷ ሳትለይኝ እዚህ እንድደርስ አድርጋኛለችና እናቴ ኪዳነ ምሕረትን አመሰግናለሁ። ከዛ በተረፈ ደግሞ ያው ከምንም ሴቶችን እንዲበረታቱ ወደ ሙያው እንዲመጡ ፕሮዲሰሮችን ሁሉንም ሰዎች ተዋናዩንም ፕሮዲሰሩንም የሚረዳ ውድነህ ክፍሌ በጣም ነው የማመሰግነው። ለኔ ያደረከው ወይም ደግሞ ለዚህ ሙያ ያደረከው ነገር እግዚአብሔር በልጆቼ ይክፈል፣ በቤተሰብ ይክፈል። ሌላ ምንም አይደለም። ይህን ቲያትር እንድሰራ ከተባበሩኝ ሰዎች አርቲስት መቅደስ ጸጋዬ ጓደኛዬ ነች፣ ቤተሰቤ ነች። እሷን በጣም ማመስገን እፈልጋለሁ። ረድታኛለች። ሰራዊት ፍቅሬ እሱም አግዞኛል። በጣም አመሰግናለሁ። በጣም መልካም ሰው ነው። ሌላው በጣም ላመሰግነው የምፈልገው ሰው ቴዲ ሴባስተፖል ወደ 3 ወር ነው 4 ወር አዳራሹ ለልምምድ ፈቅዶ ቲያትሩ ፍሬ እንዲያፈራ በቅንነት በመልካምነት አንድ ቀን ፊቱና ፈገግታው ሳይቀየር ሁሌ እየሳቀ ተቀብሎ ቲያትራችን በልምምድ ወቅት በደንብ የተሻለ ሆኖ እንዲቀርብ ስላደረገ ቴዲን በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ጓደኞቼ፣ የኪዳነ ምሕረት ማህበርተኞቼ፣ የገብርኤል ማህበርተኞቼ በጣም አመሰግናለሁ። ሁሌ እናንተም ከጎኔ ስለሆናችሁ አመሰግናለሁ። አሁን ስም መጥራት ጊዜ ላይ ይገኝ ስለሚችል እናት አባቴን፣ ባለቤቴን፣ ቤተሰቤን ሁሉ እህቶቼን አመሰግናለሁ። በጣም ደስ ይላል። ከ7 ዓመት እናትነት በኋላ በቅርቡ ደግሞ ከደረሰባት ችግር አንጻር ያው ወደ ቲያትሩ መመለሷ በጣም አስደሳችን ነው። እናም ማርታ በአዲስ ቲያትር ጥቁር እንግዳ ተመልሳለች። ይህ ቲያትር በጣም ተብሎለታል። ገብታችሁ ተደሰቱበት።